ከአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በወቅታዊ ጉዳዮች ላይ የተሰጠ መግለጫ። አማራ በአማራነቱ እንዲጠፋ ስርዓታዊ መዋቅር ተዘርግቶ ዘመቻ ከተደረገበት 6 አስርት ዓመታትን አሳልፏል። ይህ እንዲሆን ከሚደረግባቸው አሰራሮች አንዱ የሆነው አማራ የራሱ የሆነ ድርጅት እንዳይፈጥር ከማድረግ ባሻገር ጥንቁቅና አስተዋይ መሪ እንዳይኖረው በማድረግ ነው። ድርጅታዊ አሰራር አለ ሲባል የድርጅት መርህ ወይም ደግሞ ህግና ደንብ መከተል ማለት ነው። በዚህም መሰረት በትናንትናው ዕለት ማለትም ሚያዝያ 5 2017 ዓ.ም የአማራ ፋኖ ህዝባዊ ድርጅት የአፋድ ከፍተኛ ስራ አስፈጻሚ የሆኑትና የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ አመራር የሆኑት አርበኛ መስፍን ከፈለኝ ከአማራ ክልል ምክትል ርዕሰ መስተዳድር ከሆኑት አቶ አብዲሳ ሁሴን ጋር በስልክ ውይይት እያደረጉ ነው ተብሎ የተለቀቀ የድምጽ ቅጅ በሚዲያ ሲዘዋወር አይተናል። በመሆኑም ምንም እንኳን ለውይይት ቀረቡ ከተባሉ የድምጽ ቅጆች እንዴት ሊተላለፉ ቻሉ? እውነት በዚህ ዘመን ከቴክኖሎጂ አንጻር ምን ይመስላል? የሚሉትን ራሱን የቻሉ ጥያቄዎች ቢሆንም ከዛችን አሰራር አንጻር በውስጥ በተዋቀሩ ኮሚቴዎች አማካኝነት እርግጠኝነቱን እስኪያጣሩ ድረስ ከአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በጊዜያዊነት ከስራ አስፈጻሚ ያገርን መሆኑን እንገልጻለን። በዚህም መሰረት የአማራ ህዝብ በየደረጃው ያላችሁ የዛችን ስራ አስፈጻሚዎች፣ የዛችን ሰራዊትና መላው በውስጥም በውጭም ያላችሁ የአማራ ትግል ደጋፊዎች በሙሉ አንደኛ ላለፉት 50 እና 60 ዓመታት የአማራ ህዝብ ስለ አማራ ታግሎ የማያውቅ ሆኖ ሳይሆን ወጥ የሆነ ድርጅት፣ ጠንካራ መሪና ስር ነቀል ለውጥ የሚፈልጉ ኃይሎችን ለይቶ በማወቅ ጠላቶቻችን የሚዲያና በአካልም ጭምር ዘመቻ አውጀው ትግሉን ለመጥለፍ እየተሯሯጡ እንደሆነ ሊታወቅ ይገባል። ሁለተኛ ባሳለፍናቸው 2 የትግል ዓመታት ብዙ ሲቃይ ያስተናገድን የቆሰልና ጀግና ሰራዊት እስከ አመራር ያጣንበት የትግል ጊዜ ነው። በመሆኑም የአማራን ትግል ለመጥለፍና ስሜታችን እንዲቀዘቅዝ ለማድረግ ሲባል የሜጀር ጄኔራል ከፍያለው ደሴን ህልፈተ ህይወት ተከትለው ጠላቶቻችን አጀንዳ ለማስቀየር የሄዱበት ርቀት እንደሆነ በመረዳት የትኛውንም አጀንዳ ላለመቀበል ሁላችንም የትግሉ ዓላማ ላይ ትኩረታችንን እንድናደርግ በተሰጉ የአማራ ሰማዕታትና ስለ አማራ ህዝብ ስንል እንጠይቃለን። ሶስተኛ የጠላት አቅም ሳይኖረው ከህወሓት ተልዕኮ የተቀበሉ በፋኖ አደረጃጀት ውስጥ ገብተው የጎንዮሽ ውጊያ ውስጥ እንድንገባ ያደረጉ ኃይሎች ቢኖሩም እነሱ ጋር ካለው የጥቅምና የስልጣን እንዲሁም የዓላማ ጽናት ይልቅ እኛ ጋር ያለው ሰፊው የአማራ ህዝብ ሰቆቃና የመጥፋት ዝንባሌ ተረድተን የወጣንለት ዓላማ ስለሚበልጥብን ጠላት የበለጠ ለመከፋፈል የማይሰጠው አጀንዳ እንደማይኖር በመረዳት በተከታታይ በሚዲያ ዘመቻ እንዳንጠለፍ ካደራ ጭምር ጋር መልእክታችንን እናስተላልፋለን ሲል እዙ ገልጿል። በመጨረሻም ከላይ የተዋቀሩት ኮሚቴዎች የደረሱበትን ምርመራ ካጠናቀቁ በኋላ ውጤቱን ለትግል ደጋፊዎቻችን፣ ለህዝባችንና ለሁሉም የሰራዊት አባላቶቻችን የምናሳውቅ መሆኑን እንገልጻለን። ድል ለአማራ ፋኖ፣ ድል ለተገፋው ህዝባችን። ሚያዝያ 6 2017 ዓ.ም